በመጀመሪያ ደረጃ እኔ ነኝ ያመጣሁት ፍቄ። ወደዛ ከመግባቴ በፊት የዳኝ ጉዳይ ላይ የተወዛገበ ነገር እሱም መረዳዳት መግባባት ማልቻላችሁ ሴትዮዋ ናት ያስቆመችው ነገር። ዮኒ ግን አንተም አሁን ተገለበጥክ ማለት ነው። ዮኒ ማለት በምን አሁን ይሄ ትክክል ያልሆነ ነገር አለ እያልኩ ነው። እኔ ክስ ያቀርብ ማለት ምን አይነት ነገር ነው? ሀሳቤን ልጨርስ። ሀሳቡን ይጨርስና ታወራለህ። ጃቢ በውስጥ ምናምን የሚባለው ነገር ነው ጣጣ ያመጣው ገባ። በውስጥ እየተባለ ነው እየተሸፈነ የቀረው። ከዚህ በፊትም ይህን ስራ ልሰራለህ ሲሄድ ሚታንገር የስጋ መስቀያውን ሜንጦ አሰራሁለት። ከብት አዘጋጀሁኝ ልሰራ ስል ሴትዮ መጣችና ስጋ ፍቃድ የላችሁ ማለች። ለምን ስላት ከሱ ጋር ተመሳጠሩና 23,000 ምናምን ድርሃም ከልክለውኛል። ዳኜ በዚህ ስራ የመጣ ማለት ነው። አክሱሬን ከልክለውኛል። ዳኜ ራሱ የዚህ ጌም ተባባሪ ናቸው። እና አጣርሳ አረገለ ጌሙን የጀመረችው አይዲን ዌይተር ብላ በማውጣት በራሴ ብራንድ፣ በራሴ ሙያ፣ በራሴ ማንነት 28 ሰራተኛ ይዤ የገባሁበት ሰራተኛ ነው። ከዚህ ከኢትዮጵያ ይዤ የገባሁት አብረን እንቀየራለን ብዬ እዛ ውስጥ ደግሞ 5 እህት ወንድሞች አሉ። አሁንም ቤት ውስጥ አሉ ሰራተኞች። ደሞዝ አይከፈላቸውም። እነኚህ ሲመጡ ከፍቄ ጋር የተናገሩት ደሞዝ የላቸውም። ከወንድማችን ጋር እናድጋለን አብረን ሰርተን እንቀየራለን ብለው የወጡ ልጆች ናቸው። ዳኜ ጋር ተነስ ማነው ጆከር ጋር ወሬው ተነሳ። ገብቼ ስለ ብራንዴ መከራከር ጀመርኩኝ። ትልቁ ማንነቴ አሁንም ትኩረት ልታደርጉ የሚገባው ዮኒ፣ በዚህ አጋጣሚ ሚዲያ ላይ ማቀ እንደ ወንድም ልታገዘኝ የሚገባ ነገር ቢኖር ይሄ እየተሰራ ያለው ድርጊት ይሄ አሳፋሪ ጸያፍ የሆነ ማንነት እኔን አይወክልም። እኔም ብቻ አይደለም እንደ ሀበሻ የኢትዮጵያ ሕዝብ አይወክልም። እኔ ዱባይ ላይ 6 ወር ቄራ ላይ ሰርቻለሁ። ካትል ማርኬት ላይ አልኩሴስ የሚባለው ቄራ ላይ እዛ ቄራ ሲሰራ ሲታረድ ሙስሊሙን በስሚላህ አይልም፣ ሌላውን በስማማ አይልም። ማሽን የሚያርደው አሁን ጫካ ላይ ሰው ይረዳ አውሬ ይረዳ የማይታወቅ ማንነት ነው ለህዝብ እየቀረበ ያለው። ስለዚህ ይሄ ነገር እኔን አይወክልም። ምናልባት እንድታደጉኝ እኔ በህግ አግባብ ጠበቃም አዛይዤ ሌላም በሌላም አንግል እየርኩበት ያለ መንገድ አለ። ገንዘቤን እቀበላታለሁ። ይሄ በሐቅ ነው የማወራው፣ በድፍረት የማወራው ነገር ግን ብራንዴን ታደጉልኝ እንደ ኢትዮጵያ ህዝብ፣ በተለይ እንደ ወጣትነት ዮኒ። ምናልባት ስለኔ በዚህ አጋጣሚ በረን ቼክ ብታረግ በጣም ድሃ ልጅ ነኝ። ለፍቼ ያደኩ ልጅ ነኝ። 10 የረዳኝ ምድራዊ ሰው አላቅም። እግዚአብሔር መሰከሬ ነው። 10 በሰጠኝ ፍቄ በርታ ያለኝ ሰው አላቅም። አጥንታ መታ ሴራ አሲራብኝ ዛሬ ይሄ ለመድረሱ ምክንያት የተዘጋ ቤት ለዚህ ሳበቃላት ይሄሉ ስራ የሰራችኝ እሷ ነች። ለሳራ ቁጭ ብላ ተቀምጣ ሽጨልታል እሱ ባለቤቱ ብላታለች። ሳራን ጠይቃት እህቴ እናቴን ሳራ ጠይቅልኝ። ስለቀደም ቀላሉ መንገድ ሳራን ደውለ አየ። አሁን እውነት ለዛ እኮ ነው የተያያዘ ነገር አለ የሚባለው። ለዛ ነው ደውለ ወደ ሳራ ያመጡት ጌም ነው ሆነ ተብሎ ነው። ሳራ ምንም አታውቅም። ይሄ የራሷ ጥፋት ነው፣ የራሷ ሴራ ነው። መረጃውን የማጋለጥ እችላለሁ። ምንም ሳራ የምታውቀው ነገር የለም። እንደዚህ የሚባል የለም። ይደውልላት ይጠይቃታል። ዮኒ ከሊያቅም የሚባል ነገር የለም። ትክክለኛ ነገር ከሆነ ሁሉንም ነገር ተደዋውለው መጠያየቅ ካለበት ይጠያየቃል። ለዛ ለሰላም ለምትባለው እየደወልኩ ነው። አይዞኝ ብራዘር። አታነሳለም። ዝም ብሎ በቀላል የሚቆም አይደል። ለዛ እኮ ነው የዚህ ልጅ ጉዳይ ተነሳና ከዛ እሷን ያናገሯት ሰዎች አናግረው በሳቢ ቆመ ጉዳዩ የተባለው እዚህ ነው። እና ይሄን ጉዳይ ለምን ቀረ እያልኩ ነው እኔ እስካሁን። ዮኒ ለምን በሳቢ ወንድሜ ይቅርታ ይቅርብ እያሉ ነው እየደወሉ። አይ ስልክ ኧረ አይ እዚህ ስራ ስልክ ነው። ይቅርታ አይ እንደዛ አይደለም። እሺ ይኸው ስማኝ፣ እኔ በገንዘብ ወደ ሚዲያ መጣሁበት ታሪክ የለኝም። በገንዘብ አያስቆሙትም። ሚዲያ ወጥቶ ባይወራ ደስ ይለኝ ነበር። ከወጣ አልቀረ ግን በእሷ ነው የሚበሰው እንጂ በእኔ አይበስም። እኔ አሁንም የኢትዮጵያ ህዝብም የሀገሬ ህዝብ የትም ዓለም ጥግ ያለው ህዝብ የማጸነው ምንድን ነው ብራንዴን ብቻ እንዲታደጉልኝ ነው እንጂ ስለ ገንዘብ ስለ ብሬን ለምና ስጠኛለች አገኘዋለሁ። 100% በድፍረት የምነግርህ በጣም በኮንፊደንስ ነው የማወራው። ላብ ገንዘቤ ነው። የደም ላብ ገንዘብ ነው። አትበላኝም፣ አችልም።
ሲጀመር አቅሙ አይኖራትም ለመብላት። ኦኬ በ24 ሰዓት ውስጥ መልስ ተብሎ ለምን ቀረ ነው እኛ ጥያቄያችን ወንድሜ። በዙሪያ ቲም አሏት ሽፋን የሚሰጡላት። አሁን የተጀመረው ጌም ወደ ማን ዞረ? ወደ ሳራ መጡ። ሳራ ያለጠፉት ሳራ ዱባይ ስገባ ዱባይ ሳራ ስታገኘኝ መታ ቤቴ መርቃልኝ ፍቄ አንተ ነህ ወይ በርታ ጠንክር፣ ዱባይ ላይ የሚቸግር ነገር ካለ በኤምባሲ በኩል ካለ እኔን አውራኝ፣ ምን የሚያስቸግር ካለ አውራኝ፣ እኔ እናት ነኝ እህት ነኝ ብላኛለች ሳሪ ቃል በቃል። ይሄ አልዋሽም መቼም። አሁን ዞሮ እሷ ያለጠፉት ሳራ የምታውቀው ነገር የለም። እግዚአብሔር ምስክሬ ነው። ይሄ ደግሞ ከሆነ በኋላ ሴትዮ ስታጨረብረኝ ተንኮሏ ሲገባኝ ሀገር ላይ ኖራለች ትልቅ ሰው ነች ብዬ እናቴን አክብሬ ሳራን ሳሪ እቺ እንዲህ አድርጋኛለች ሰላም የምትባል ሴትዮ እባክሽ ጠይቂልኝ ስላት ወይተሬ እኮ ነው ሰራተኛዬ ነው ከታምቶ ነው አይዱን አታይም እንዴ ያለቻት። ለምን አይዱን አታይም ብላታለች። ማን ነው ይሄን ጉዳይ ያስቆመው? ማን ነው ይሄን ነገር አንተን የምንጠይቅ? እንደዚህ ግሩፕ አሉ የምትለው እነማን ናቸው? ግሩፖቹን መናገር አለብህ። ገባ? ህዝቡ ማወቅ አለበት። የኢትዮጵያ ይሄን ግሩፕ ዋና ነው የሚሰራው እንትና ነው። ማን ነበር ቀደም የጠራው ልጅ? ማን ነው? ቲም አሰባስቦ ይሄ ኢቴች ዴሊቨሪ የሚባለው ማን ነበር? ኢቴች ዴሊቨሪ የሚባለው ወልደ ማርያም ነው። ወልደ ጊዮርጊስ እሱ ማለት ምን መሰለ፣ እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ። እሱ ጋር ተቀጥሮ የሚሰራ ወልደ ጊዮርጊስ ጋር የሚሰራ ልጅ አለ። ልጆችን ቤት ውስጥ ያሉ ልጆችን ስልካቸው እየጠለፈ እዚህ ኢትዮጵያ ኢንሳይ ሰራ ነበር አሉ። አምልጦ ነው ሄደው። እሱ ነው ይሄ ጌም የሚጫወተው። ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዘባቸዋል። ሰራተኛ ስቃያቸው ነው የሚያሳያቸው። እሱ ጋር ያለው ልጅና ወልደ ጊዮርጊስ ይሄን ጌም የሚጫወቱት ጆከርን ደውለው ዝቶበት እንደፎከሩበት መረጃ አለኝ። የሚገርም ነው። መረጃው ከኛ መጣው እሱ ላይ እንደዛቱበት መረጃው አለኝ። አስፈላጊ ከሆነ ሞጣ ባለበት አወጣዋለሁ። መረጃ አለኝ በደንብ አወጣዋለሁ። ሰው ሌውን ይላክልህ አይቶ አሁን ዝም ብሎ ድብቅብቅ የሆነ ነገር ከሆነ ሁሉም ዝም ብሎ ሰው ስም ማጥፋት ይሆናል። ስም ማጥፋት አይደለም። አንድ ነገር ልንገርህ፣ ይቅርታ እየተወራ ያለው ስለማንም ስለምንም አይደለም። ስለ ሀበሻ፣ ስለ ኢትዮጵያ፣ ስለ ሁሉም ደህንነት እየተወራ ያለው ይሄ የሀገሪቷ ሕግም ስርዓትም የማይፈቅድ ነገር እርግጠኛ ነኝ። ሙስሊሙም በሃይማኖቱ አይፈቅድም፣ እኛ ኦርቶዶክስ በሃይማኖቱ አይፈቅድልንም። ይሄ ነገር ሲደረግ ዳግመን አስጠነቅ በውስጥ መስመር ነገርናት እረፊ። እኔ የጮኩትን ሚዲያዎች ሀሳብ የሰጠሁት ምንድን ነው፣ እዚህ ጋር እየሰራሁበት ያለው ድርጅት አለ፣ ብራንድ አለ፣ ስሜ እየጠፋ ነው። ቢያንስ ስሜ መታደግ ስላለብኝ ወደ ሚዲያ የመጣሁት እንጂ አሁን ገንዘቤ ሚዲያ ላይ አገኘዋል አይደለም። በዚህ ጮት የኔ ገንዘብ አገኘዋል አይደለም። የወጣው ብር ቀላል ብር አይደለም። ነገር ግን ይሄ ሁሉ ነገር አድበሳ ምን ታደርጋለች? የራሷ ቲም አዋቀረችና ግሩፕ ሰበሰበችና በሆነ ቡድን ይሄ ጌም የተሰራ ያለው የሆነ የሚሳደብ ቡድን አለ፣ የሆነ የሚጮህ ቡድን አለ። እና በዚህ አጋጣሚ እነ ጆከር አታክ ለማድረግ በጣም ትልቅ ጥረት እየተሰራ ያለው። ኦኬ፣ ስለዚህ ጆከር በዚህ ውስጥ የለበትም እያልከኝ ነው? ጆከር በጣም በእርግጠኛ ነኝ ሆል ለማድረጉ እርግጠኛ አይደለም፣ አያደርግም። በጣም በርግጠኛ ማወራው። ኦኬ፣ ምክንያቱም ደጋግሞ በደረሰበት ዛቻ በደረሰበት ማስጠንቀቂያ እሱ ለደቂቃ ሲጋፈጥ የነበረው እኔን ልቦኔ አእምሮ እያወቀ ይሄ ተግባር አይደረግም ነው የጆከር አቋም። ኦኬ፣ ስለዚህ ጆከር ከእውነት ጋር ቆሟል እያልከኝ ነው? በእርግጠኝነት በእኔ ማንነት እኔ በገባኝ ልክ በቃ አንተና ዋናው ባለጉዳይ አንተ ሆነ አንተ የጆከርን ነገር አውቃለሁ ለእኔ ከጎኔ ቆሟል ካለ በጣም አሪፍ። በቃ ጆከር ከዚህ ውስጥ ለማገዝ እንጂ ይህን ሰው ለማሳጣት ወይም ደግሞ አብሮ ተሻርኮ ገንዘብ ተቀብሎ የአንተን ስም ለማጥፋት ምንም እንዳልሰራ ይኸው አንተን የተናገርከው። ስለዚህ 100% ምንም በታሪክ የጆከር ጉዳይ እዚህ ውስጥ ጥሩ። ኦኬ ዮኒ፣ እያንዳንዷን ነገር ግን ወንድሜ ይኸውልህ፣ አንድን ነገር ሰውን ስትከስም ሰውን ስትወነጅልም በመረጃ ነው መሆን ያለብን። ይኸው ጆከር ይገባል አሁን ራሱ አለ አይደል? መረጃ እያንዳንዷ መረጃ ማምጣት አለብን። ያ ዮኒ፣ አቤት። ወደ 40 የሚጠጋ ቪዲዮ ልክልሃል። ባትሪ የለኝም፣ አንድ ጊዜ ልናገር እና ልውረድ። ኦኬ ጎ ሄድ። ጆከር እንዴት ነሽ?
በመጀመሪያ ደረጃ ፍቄን ያመጣው ወደ ሚዲያ እኔ ማንም ሰው አልሰማውም፣ አላዳመጠውም። ኦኬ ደውዬም አይዞህ በርታ ብዬ ራሱ ይናገራል። ማንም ሰው እኔ እንደልሎኝ ማንም ሰው አፍኖኝ ወይም አይሆንም ብሎ ያስቆመኝም አካል የለም። ጉዳዩን በስነ ስርዓት እኔ እና እሱ አውርተንበታል። ማውጣት ያለብኝን አወጣለሁ። ሌላ አንድ ነገር የምናገረው ምን አለ መሰለህ፣ ይህ በጥላቻ በምናምን ወሬ መዘባረቅ ይህ አግባብ አይደለም። እኔ ራሴን በደንብ ጠንቅቄ የማቅሰብ ራሱ ባለቤቱ እዚህ ስላለ ተበዳዩ እሱ ነው፣ ራሱ ይናገራል። ከእኔ በላይ እያወራው ከእኔ በላይ ይታገለለት ሰው የለም። ስለዚህ እኔ የፍቄን ጉዳይ አልደበቅኩበትም። ያ ልጁም እንደዛ ነው ያለው። ኦኬ ምንድን ነው ያለው? ጆከር ከጎኔ ቆሞ ነበረ፣ ያገዘኝም እሱ ነው። እናንተ አንተዋወቅም፣ አጠገብ ያለው እሱ ነው ያለው። ዮኒ ለምን ጉዳዩ ዝም ተባለ? ዝም የተባለ እንግዲህ አግዟል፣ እሱ በሚችለው ልጁ እንዳለው ጆከርን አግዟል። ከዛ ጆከርን የሆነ ያሉበት ማስፈራሪያውላ አድርሰውበታል እያለን የተናገረው መረጃ እሱን ተወውና፣ ስለዚህ ያለው ነገር ይሄ ነው። እኔ ባትሪ ስለሌለኝ ነው። ያ ችግር አይ ልጁም እኮ ስለአንተ ጉዳይ ሲናገር መለሳለሁ። ኦኬ ልጁም ሲናገር ገብቷል ያለው ቃል በቃል ምንድን ነው? ጆከር ከጎኔ ነበር ከመጀመሪያም ጀምሮ ነው። ስትነጋገርም ጠንከር ያለ ሀሳብ ያላቸው እውነት ያላቸው ሰው ጋር ተነጋገር። ቴንኪው። ለማንኛውም መልካም ጊዜ። ያ ስለዚህ ለልጅቷ መሴጅ ትቼላታለሁ። ልጅቷን የምታውቋት ሰዎች ነይ ግቢ በሏት የምትችል ከሆነ፣ ወይም ደግሞ ሌላ ጊዜ ቀጠሮ ይዘንገባለን። ያንተ ስም በዛ ደረጃ እንዲጠፋ የተፈለገው ለምንድን ነው ፍቄ? ለምንድን ነው? ሳራም በዚህ ጉዳይ ነፃ እንደሆነች ነው የተናገረው። የምታውቀው ነገር የለም። እኔን ስታግዘ ነበር፣ ከጎኔ ነበረች ነው ያለው ይሄ ሰው። ስለዚህ ሳራም በዚህ ጉዳይ የለችበትም። አሁን የምንሄደው ወደ ማን ነው? ሰላም ዲኮር የምትባለው እና ወልደ ጊዮርጊስ የሚባል ነው ይሄን ነገር እያደረገ ያለው ነው የሚባለው። ከዛ ጀርባ ያለው የሰላም ወልደ ጊዮርጊስ እና ሰላም የሚባሉ ናቸው። እኔን 18 ዓመት የገነባውን ለአቤን ጠፋ አድርጌ የድሃ ልጅ የነበርኩ ሰው ህይወቴን ለመቀየር ቤቴን ሸጬ ምን ብዬ የመጣሁትን ስሜን ለማጥፋት የመጣችው እቺ ሰው ናት ነው ያለው እና ወልደ ጊዮርጊስ። ስለዚህ እነሱ እያስፈራሩት ነው መናገር ያልቻለው ብሏል ልጅ። እንግዲህ አንድ ሰው አስፈራርቶ ዝም የሚልበት ሀገር ላይ ከሆነ አስቸጋሪ ነው። እነሱ ራሱ መጠየቅ አለባቸው። አቅም ከባድ ከሆነና ለብቻ ከሆንክ እኮ በዛ ደረጃ ምንም ማድረግ አትችልም አባቴ። ሰምታይምስ የተወሰነ ነገር ሊኖር ይችላል። አቅሙ የተወሰነ ሊሆን ይችላል። የማንም ሰው የሆነ ሀገር ላይ ገብተዋል የተወሰነ ሊሆን ይችላል። ገባ? ስለዚህ በዛ ነገር ላይ እንግዲህ ጆከር የለበትም፣ ሳራ የለችበትም። ይህን ሰውዬ ስሙን ለማጥፋት ጆከርም የለበትም፣ ሳራም የለችበትም። ለምን ዝም ተባለ እኮ ነው የኔ ጥያቄ። እኔ ነኝ ይህንን ርዕስ ያመጣው። ማስፈራሪያ ደረሰ አለ እኮ ነገረ እኮ ለዛ እኮ ነው። አሁን አስፈራሪው ማን ነው? መምጣት አለበት በመረጃ እኮ ዮኒ ተነገረ። በመጀመሪያ ደረጃ እኔ ነኝ ያመጣሁት ፍቄን። ስለዚህ ጉዳይ ሲነሳ መጣ እሱ፣ ተገናኘን፣ አወራንበት። ወደዛ ከመግባቴ በፊት የዳኘ ጉዳይ ላይ የተወዛገበ ነገር፣ እሱም መረዳዳት መግባባት አልቻላቸው። ሴትዮዋ ናት ያስቆመችው። ዳኛው አለ አምኖበት አስመጥቷል፣ አምኖበት አዞታል። ግን እዚህ መካከል ላይ የተፈጠረው ነገር ምንድን ነው? ሴትዮዋ እዛ ላይ ያጠፋችው ነገር ሌላ እሱን እንዲያስቆሙ አድርጎታል። የነሱ አለመግባባት እዛ መካከል ላይ ገብተዋል። እና አሁን ይሄ በገንዘብ ታፍኖ ምናምን ማንም የታፈነ ሰው የለም። ይሄ የህፃን ልጅ ጨዋታ እኔም አልሰማም። እሱ ሳይሆን ሰውየውን በደንብ አውራው፣ አንተ በውስጥ አውሩና እዚህ የሌላ ሰው ስም ተጠርቶ የሰውየው ሀቅ እንዲደበቅ መደረግም የለበትም። አግባብ ባለው መንገድ የተናገሩት በመረጃ እሱ ይዞ የሚመጣውን ነገር ተቀብለህ ወደዚህ ይዞ መምጣቱ መልካም ነው። ሚዲያ ላይ ግን የሌሉ ሰዎችና ያላደረጉ ሰዎችን ስም ሲለጠፍባቸው ለሰውየውም ሀቁ እየተደበቀበት ነው የሚሄደው። አውራው፣ አንተ በደንብ ውስጥ ላይ ያለውን ነገር አውራው፣ ይላክልህ፣ ያለውን መረጃ ይላክልህ።
ከላከል በኋላ በስርዓት ሴትዮዋም ከመጣኝ በስርዓት ቁጭ አድርጋ 80 ሚሊዮን የሚያክልም ብር እንደዚህ ነብይም ነው መቼም ዝም ብሎ አይመጣም። ነብይም ጽፌላታለሁ ደውዬ እኔም እኮ ሜሴጅ አረኳት። እሱም ራሱ ያውቃል ፍቄ ራሱ ያውቃል። እና አሁን ዮኒ አንተ በሌለህበት እንዲህ ካለ ሌላ ሰው በጀርባ በኩል መጥቶ ደግሞ ሌላ አጀንዳ ያስነሳበታል። ሀቅ አለው፣ ሀቁን ይዞ ነው የሚጓዝ። መናገር ያለበትን ጠንቅቆ የሚያውቅ ሰው ነው። የቢዝነስ ሰው ነው። ምን ማድረግ ያለበትን ነገር ጠንቅቆ የሚያውቅ ሰው ነው። በሰው የሚመራ ሰው አይደለም። የተደረገውን የተበደለውን ነገር መናገር የሚችል ሰው ነው። የእሱ መጀመሪያ ላይ የጠፋበት ጥፋቱ ምንድን ነው? አልተፈራረሙ። በእምነት የተደረገ ነገር ነው። ያንን የሚያህል ብር በእምነት መደረጉ ያማል። እንግዲህ ስታስብ ንግድ ውስጥ ያለ ሰው የፈለገ ንግድ ውስጥ ያለ ሰው ያማሃል እንደማታውቀውን ሰው ኢትዮጵያ ውስጥ አሁን እኮ እሱ የተሸወደበት ኢትዮጵያ ውስጥ ቢሆን ይፈራረማል። ወደ ዱባይ ህግ ግን ህጉን ስለማያውቀው አልገባውም፣ አልጠይቅም፣ አላጠን ነገሮችንም ጥናት ሳያደርግ ነው የገባበት። እሱ ትክክል ያ ነገር ነው እሱን የጎዳው። ስለዚህ አንተ በውስጥ በደንብ አውራውና ፍቄ አውሩ ያለውን ነገር። ዮኒ ግን አንተም አሁን ተገለበጥክ ማለት ነው። ዮኒ ማለት በምኑ አሁን ይሄ ትክክል ያልሆነ ነገር አለ እያልኩ ነው። እኔ ክስ ያቀርብ ማለት ምን አይነት ነገር ነው? ሀሳቡን ይጨርስና ታወራለህ። ጃቢ በውስጥ ምናምን የሚባለው ነገር ነው ጣጣ ያመጣው። ገባ? በውስጥ እየተባለ ነው እየተሸፈነ የቀረው። ከዚህ በፊትም ተወርቶ በውስጥ ልጨርስ ወይ የልጁ መብት ቆይ የሰውየው መብት አይደል እንዴ? ጃቢ በውስጥ ቢያወራ በውጭ ቢያወራ የሰውየው መብት አይደል? የሚያስጠይቀውንና የማያስጠይቀውን ለይቶ ማውራት የለበት። የሰውየው ወንጀለኛ ነው እያልኩ እኮ ነው። ይሄ ሰውዬ መጥቶ ሲያስተባብለን እኮ ነው አሃ ብዬ እኔ ደግሞ እሱ እንደ ራሱን እንደ ከሳሽ አድርጎ ነው ይቀር። አንዴ የጆከር ሀሳቡን ይጨርስ። አንተ ስታወራ እኮ ምንም እንትን አላወራም። ሀሳቡን ይጨርስና ታወራለህ። ይሁን እኔ አንድ ነገር እዚህ ጋር ህዝቡን ማወቅ ያለበት ተበዳይ ፍቄ ነው። ፍቄ አርሰንጋ ኢየሱስም ነው። ገንዘቡንም በእምነት ነው እሷ ጋር ያደረገው ነገር ያሉትም ነገሮች በአጠቃላይ በእምነት ነው ያደረገ። እሱ አልተፈራረምም። ስለ አገሩ ህግ አያውቅም። እዛ ባለው አገር ህግ እንጂ እሱ በዳይና አጭበርባሪ ሌላ ህገወጥ የእርድ ስነስርዓት ያከናወነ ሰው አይደለም። በሱ ስም ነው የተደረገ። ንብረቱንም ስሙንም ያለውን ነገር አስረክቦ የወጣ ሰው አሁን ፐርፐዝ የተሰራበትማ ሴራ አለ በቃ። ስለዚህ ይሄ ሰው የተበዳይ እንጂ በዳይ ወንጀለኛ አይደለም። ህዝቡን ማወቅ ያለበት ነገር ይሄ ነው። በተረፈ እሱ ያስረዳ። በዚህ ጉዳይ ላይ እድል ስጠውና ያስረዳ። መልካም። እኔም ጥያቄ መጥቷል፣ መጠየቅ እችላለሁ? አንድ ላይ ጎሄድ እስኩዬ እንደ ቁጭ አረግንሽ ዝም ብለሽ እኮ። አይ ችግር የለውም። እኔ እንኳን የገባሁት የነበረው ቅድም ጃፒን ተረጋጋ ሌላውና ወደ ሌላ ነገር እንዳይሄድ ነበር። ግን አሁን አንደኛ ልጅቷ ሴትዮዋ መምጣት ትችላለች። ይሁን አንተ ዩዥሊ የሁለቱንም ሳይድ ነው መስማት የምትፈልገው ነው። አይ መሴጅ አረኳት፣ ደወልኩላት። አይ ቲንክ ጆከርም አድርገዋል። ግን አሁን ነው ምናልባት አልተመቻት ይሆናል። ሌላ ጊዜ ሲመቻት ትገባና ያው በምን እንደተጣሉ ምናምን ወይም ደግሞ መፍትሄው ምንድን ነው የሚለው ወደ መፍትሄ መሄዱ ነው የሚጠቅመን። ባሽ መፍትሄው ነው። አደይነደደ ሁለታችንም የአንድ ሀገር ሰዎች ናቸው፣ ኢትዮጵያዊ ናቸው። ቢዝነስ አለ። በቢዝነሱ አስተካክለው የሚከፈለው ተከፋፍለው በሰላም ቢለያዩ መልካም።